ሰላም ውድ የዩቲዩብ ተከታታዮቻችን፣ እንደተለመደው መረጃችንን አሰናድተን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜናዎቹን። አሜሪካ በካናዳ ጥላው የነበረውን ታሪፍ ወደ 50 በመቶ ከፍ አደረገችው። ታጣቂዎች ታግቶ የነበረው የኢቲቪ ከፍተኛ አርታኢ ከስራ ተሰናበተ። ብሔራዊ ባንክ ሰባተኛውን የውጭ ምንዛሬ ጨረታ በ50 ሚሊዮን ዶላር ሊያካሄድ ነው። ዶናልድ ትራምፕ የ12 ሀገራት ዜጎች ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅ ፈረሙ። ለጋዛ አሜሪካና እስራኤል የሚያቀርቡት ድጋፍ የማስመሰል ተግባር ነው። የአዲስ አበባ ከተማ በ3 ጉዳዮች ላይ ውሳኔ ሰጠ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ለቀረበባቸው የአፈጻጸም ቅሬታ አፋጣኝ ምላሽ መስጠታቸው ተነገረ። ውድ አድማጭ ተከታታዮቻችን ይህንና መሰል ዝርዝር ዜናዎችን አሰናድተናል። አብራችሁን ቆዩ። በታጣቂዎች ታግቶ የነበረው የኢቲቪ ከፍተኛ አርታኢ ከስራ ተሰናበተ። በኢቲቪ መዝናኛ ዲፓርትመንት በከፍተኛ አርታኢ መደብ ሲሰራ የነበረው ጋዜጠኛ የኑስ መሐመድ ባላሰበው መንገድ ከስራ በመሰናበቱ በእጅጉ ማዘኑን የገለጹበት መረጃ አጋርቷል። በአማራ ክልል ለመስክ ስራ በወጣሁበት ወቅት በታጠቁ ኃይሎች ከደረሰብኝ እገታ በኋላ ያለሁበትን ሁኔታና ከቴሌቪዥን መስኮት ለረጅም ጊዜ የጠፋሁበት ምክንያት ለማወቅ ተደጋጋሚና ተከታታይ ጥያቄዎች ደርሰውኛል። በቅድሚያ አስባችሁ ስለጠየቃችሁኝ ከልብ አመሰግናለሁ። ስላለሁበት ሁኔታ መረጃው ከሌላችሁ ውድ ኢትዮጵያውያንና የፕሮግራሞች ተከታታዮች ሁሉ ከባልደረቦቼ ጋር በስራ ላይ ሳለን ከደረሰብን የ13 ቀናት እገታ መልስ ከዚያው መከራ ጋር ተያይዞ በኢቢሲ ተቋም በኩል ማናችንም ባልጠበቅነው መልኩ ከስራ የመሰናበት የደብዳቤ ደርሶኛል። እዚህም እዚያም የገጠመኝ ሁኔታ ልባዊ ሐዘን ይፈጥራል። አልሐምዱሊላህ መጽናናትን አላጣውም። በአሁኑ ሰዓት ምንም እንኳን ሙሉ አቅምና ጉልበት ባይኖረኝም ጉዳዩ በፍርድ ቤት እንዲታይልኝ እንቅስቃሴ ጀምሬያለሁ። የሁሉም ልባዊ ወዳጆቼ ጥየቃና ድጋፍ አይለየኝ እላለሁ። ወደፊት የደረስኩበት ሁኔታ በዝርዝር የማሳውቃችሁ ይሆናል። ጋዜጠኛ የኑስ መሐመድ፣ ከፍተኛ አርታኢ፣ ሲኒየር ኤዲተር። ወደሚቀጥለው ዜና ስናልፍም ብሔራዊ ባንክ ሰባተኛውን የውጭ ምንዛሬ ጨረታ በ50 ሚሊዮን ዶላር ሊያካሄድ ነው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ለማረጋጋትና የውጭ መረጋጋትን ለመቆጣጠር ያለመ 50 ሚሊዮን ዶላር የውጭ ምንዛሬ ጨረታ ነገ ሐሙስ ግንቦት 28 እንደሚያካሄድ አስታውቋል። ባንኩ በየሁለት ሳምንቱ ከሚያካሄዳቸው ተከታታይ ጨረታዎች ሰባተኛው ነው። በመቀጠልም የአዲስ አበባ ከተማ በ3 ጉዳዮች ላይ ውሳኔ ሰጥቷል። የአዲስ አበባ ከተማ አስተዳደር ካቢኔ በትላንት ዕለት ባካሄደው 4ኛ ዓመት 11ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። 1. የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ማቋቋሚያ ረቂቅ ደንብ ላይ በሰፊው ከተወያየ በኋላ አጽድቋል። የአዲስ አበባ ከተማ አስተዳደር የግል ትምህርት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ አጽድቋል። በመሬት ልማትና አስተዳደር ቢሮ የቀረበውን ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎች አስመልክቶ በሰፊው ከተወያየ በኋላ የውሳኔ ሀሳቡን አጽድቋል። በመቀጠልም ወደ ገቢዎች ሚኒስቴርና የጉምሩክ ኮሚሽን ለቀረበባቸው የአፈጻጸም ቅሬታ አፋጣኝ ምላሽ መስጠታቸውን ተናግሯል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የፌዴራል ፍርድ ቤቶች ውሳኔ በወቅቱ እያስፈጸሙ አይደለም በሚል ለቀረበባቸው ቅሬታ አፋጣኝ ምላሽ መስጠታቸውን የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። ከታክስና ቀረጥ ጋር በተያያዘ ነጋዴዎች ይግባኝ ብለው በሚያቀርቡት ክርክር የፌዴራል ፍርድ ቤቶች ውሳኔ ቢሰጡም የገቢዎች ሚኒስቴርና የጉምሩክ ኮሚሽን ውሳኔውም ለመፈጸም ፈቃደኛ ለመሆናቸው ወይም በወቅቱ አለመፈጸማቸው ከፍተኛ ቅሬታ እያስነሳ መሆኑን የፌዴራል ታክስ ይግባኝ ኮሚሽን ግንቦት 7 ቀን 2017 ዓ.ም በሰጠው መግለጫ መግለጹ ይታወሳል። ነገር ግን ከቀናት በኋላ ከተቋማቱ አመራሮች ጋር በተደረገ ውይይት ችግሩን ለመፍታት የጋራ መግባባት ላይ በመድረስ ለቀረበው የአፈጻጸም ችግር ምላሽ መስጠታቸውን የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ለሪፖርተር ገልጸዋል። በ2017 በጀት ዓመት 9 ወራት የይግባኝ ግልባጭ ተጠይቆባቸው ለፌዴራል ከፍተኛ ፍርድ ቤቶች ከቀረቡ 356 መዝገቦች ውስጥ የኮሚሽኑ ውሳኔ አጽንቶ ለአፈጻጸም የመለሳቸውና ሳይፈጸሙ የቆዩ 164 መዝገቦች 2 ወራት ባልሞላ ጊዜ ውስጥ ምላሽ ማግኘታቸውን አቶ ሙሉጌታ አስረድተዋል። አሁን በእጃችን ላይ ያሉ መዝገቦች በሙሉ በተቋማቱ በኩል የአፈጻጸም ምላሽ አግኝተዋል ብለዋል። ከሁለቱ አስፈጻሚ አካላት አመራሮች ጋር በተደረገው ውይይት የአፈጻጸም መጓተቶች የተፈጠሩት ከተቋማቱ አቅም በላይ በሆኑ አንዳንድ ምክንያቶች መሆኑን በተቋማቱ አመራሮች መገለጹን አቶ ሙሉጌታ አክለዋል። ሆኖም ምክንያቶቹን ከመግለጽ ተቆጥበዋል።
በኮሚሽኑ ውሳኔዎች ቅር የተሰኙ ግብርና ቀረጥ ከፋይ ነጋዴዎች ወደ ከፍተኛ ፍርድ ቤት ይግባኝ መጠየቅ የሚችሉ ሲሆን የኮሚሽኑ ውሳኔ እግድ ካልተጣለበትና የከፍተኛ ፌዴራል ከፍተኛ ፍርድ ቤት ውድቅ ካላደረገው በስተቀር በ30 ቀናት ውስጥ መፈጸም እንዳለበት በታክስ አዋጁ መደንገጉ ይታወቃል። በመቀጠልም ወደ ባህር ማዶ ዜናችን ስናቀና አሜሪካ በካናዳ ጥላው የነበረውን ታሪፍ ወደ 50 በመቶ ከፍ አደረገችው። የአሜሪካው ፕሬዚዳንት ትራምፕ በካናዳ የብረትና አልሙኒየም የማዕድን ዘርፍ ላይ ጥለውት የነበረውን የ25 በመቶ ግብር ወደ 50 በመቶ አሳድገውታል። የካናዳ ጠቅላይ ሚኒስትር አሜሪካ በካናዳ የብረት ዘርፍ ላይ ጣለችውን ታሪፍ ህገወጥና ተገቢ ያልሆነ ነው ሲሉ ተችተዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ በዛሬው ዕለት የአሜሪካን ሁለተኛ ዙር የታሪፍ ጭማሪን ተያይዞ መግለጫ ሰጥተዋል። ማርክ ካርኒ በመግለጫቸውም ፕሬዚዳንት ትራምፕ በካናዳ የአልሙኒየምና የብረት ዘርፍ ላይ 50 በመቶ ታሪፍ ጭማሪ አድርገዋል ብለዋል። ይህን ህገወጥ ተገቢ ያልሆነ ለአሜሪካ ኢንዱስትሪዎችና ሰራተኞች እንዲሁም ለካናዳ አጠቃላይ በጣም መጥፎ ውሳኔ ነው ሲሉ ተናግረዋል። ማርክ ካርኒ ካናዳ ለአሜሪካ ገበያ አልሙኒየምና የብረት ማዕድን በማቅረብ በኩል ቁጥር 1 መሆኗንም ጠቁመዋል ሲል የዘገበው ኤፍፒ ነው። በተያያዘ ዜናም ዶናልድ ትራምፕ የ12 ሀገራት ዜጎች ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅ ፈረሙ። ክልከላ የተደረገባቸው ሀገራት አፍጋኒስታን፣ ማንያማር፣ ቻድ፣ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ናቸው። አዋጁ ከቀጣዩ ሰኔ 9 ጀምሮ ተግባራዊ ይሆናል ሲል ቢቢሲ ዘግቧል። የሰብአዊ መብት ተሟጋቾች ድርጅቶች እገዳውን ተችተውታል። አምነስቲ ኢንተርናሽናል እገዳውን አድሏዊ፣ ዘረኛና ጨካኝ ሲል ገልጾታል። ድርጅቱ በማህበራዊ ድረገጽ ኤክስ ላይ ይህ እገዳ የተሳሳተ መረጃና ጥላቻን ብቻ ያሰራጫል በማለት ገልጾታል። የቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮስዳዶ ካቤሎ በዩናይትድ ስቴትስ መገኘት ለቬንዙዌላውያን ብቻ ሳይሆን ለማንም ትልቅ አደጋ ነው ሲሉ አስጠንቅቀዋል። ለጋዛ አሜሪካና እስራኤል የሚያቀርቡት ድጋፍ የማስመሰል ተግባር ነው። በጋዛ የሚገኘው የዩኒሴፍ ቃል አቀባይ ጽሕፈት ቤት የጋዛ ሰብአዊ ፋውንዴሽን በመተቸት የአሜሪካና የእስራኤል ድጋፍ የእርዳታ ማስመሰል ነው ሲል አስታውቋል። በትላንትናው ዕለት በጋዛ ያለውን ሁኔታ በተመለከተ የዩኒሴፍ ቃል አቀባይ ጄምስ ኤልደር እርዳታ ለማግኘት ከ15 እስከ 20 ኪሎ ሜትር ተጉዞ የመጡ ወጣቶች በመኪና መስኮት ውስጥ የጎድን አጥንታቸው የሚታይና በእንባ ውስጥ ያሉ ታዳጊዎች ናቸው ሲሉ ተደምጠዋል። አክለውም የታመኑ ድርጅቶች በአካባቢው እርዳታ እንዲያከፋፍሉ መታገዱ ቀጥሏል። ይህ በእውነት የጎደለው ነገር ነው። ትላልቅ ድርጅቶች በቀን ከ500 እስከ 600 የጭነት መኪኖችን ማድረስ አለባቸው። ይልቁንም እኛ የምናወራው በቀን ከ500 እስከ 600 ሳጥኖች ወደ ግለሰቦች እንደሚሰጥ ነው። ይህ ያሳዝናል ሲሉ ተደምጠዋል። የእስራኤል ጦር ወደ ስፍራዎቹ የሚወስዱ መንገዶችን እንደ የጦርነት ቀጠና እንደሚቆጠሩ በመግለጽ በጋዛ የሚገኙ እርዳታ ማከፋፈያዎችን ሮብ ዕለት ተዘግተው ውለዋል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት ሚርጃና ስፖልጃሪች እንዳሉትም ጋዛ ከሲኦል የከፋ ሆናለች ስትል ተደምጣለች። በጄኔቫ በሚገኘው የዓለም ቀይ መስቀል ዋና መስሪያ ቤት በመሆን ስፖልጃሪች ባስተላለፈችው መልእክትም የሰው ልጅ እየተሳሳተ ነው ብለዋል። ጦርነቱን ለማስቆም የፍልስጤማውያን ስቃይ እንዲያበቃና የእስራኤል ታጋቾችን ለማስፈታት መንግስታት በቂ ስራ እየሰሩ አይደሉም ስትል ተናግራለች። ፍልስጤማውያን የሰው ክብር ተነፍገዋል፣ ዓለም አቀፍ የሰብአዊነት ሕግ እየተከበረ አይደለም ስትል አክላለች። ወደ አገር ውስጥ ዜና ስንመለስም በዓለም አቀፍ ደረጃ ለፋይናንስና ኢንቨስትመንት ዘርፍ ተዋናዮችን እውቅና ሰርቲፊኬሽን የሚሰጠው ሲኤፍኤ በኢትዮጵያ የፈተና ማዕከል መስጠት የሚያስችለውን ስምምነት አድርጓል። ኢትዮጵያ የሲኤፍኤ የምስራች አፍሪካ ቻርተርን ተቀላቅላለች። ከዚህ ቀደም ይህን ሰርቲፊኬት ለማግኘት የሚሰጠው ፈተና ናይሮቢ ወይም ሌሎች ቻርተሮች ወደሚገኙበት መሄድ ይጠበቅባቸው የነበረ ሲሆን ኢትዮጵያ የምስራቅ አፍሪካ ቻርተርን መቀላቀሏን ተከትሎ በአዲስ አበባ የመፈተኛ ማዕከል ይኖራል ተብሏል። በምስራቅ አፍሪካ ይህን ሰርቲፊኬት ያገኙ ባለሙያዎች ቁጥር ከ600 ቢልቅም በኢትዮጵያ ግን ሰርቲፊኬቱን ያገኙት ባለሙያዎች ቁጥር 11 ብቻ ናቸው። በዚህ መርሃ ግብሩ የተገኙት የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተካልሁም በዘርፉ ከፍተኛ የሆነ የክህሎትና እውቀት ክፍተት መኖሩን ለቲክቫህ ኢትዮጵያ ተናግረዋል። በሲኤፍኤና መሰል ተቋማት የሚሰጡት ትምህርቶችና ሰርቲፊኬቶች ክህሎት፣ እውቀትና ዲሲፕሊን አብሮ የያዙ በመሆኑ ለገበያው ጠቃሚ እንደሚሆኑም ዓለም አቀፍና ወጥ የሆነ የእውቀት ደረጃ እንዲኖር እንደሚያግዝ አስረድተዋል። በዘርፉ ያለው የሰው ኃይልናም እውቀት ክፍተት ምን ያህል ነው? ምንስ እየተሰራ ነው ስንል የጠየቅናቸው ዋና ዳይሬክተሯም ሰፊ ክፍተት አለ ሲሉ አመላክተዋል። ዋና ዳይሬክተሯ በዝርዝር ምን አሉ?
የፋይናንስና ኢኮኖሚ ዘርፉን ካፒታል ማርኬትን እንዲሁም በካፒታል ማርኬት ላይ ያሉ ሕጎችና ደንቦችን ከመረዳትና የሚፈጠሩ ችግሮችን በአግባቡ ማስተዳደር ወይም ሪስክ ማኔጅመንት ላይ ሰፊ ክፍተት አለ። አሁን ላይ ከኤፍኤስዲ ጋር በመተባበር በዘርፉ የሚያስፈልገው የሰው ኃይል አቅም እየሰራን እንገኛለን። ወደ መጠናቀቁ ላይ ይገኛል። ይህ ሲጠናቀቅ ያለው ክፍተት ምንድን ነው? የትኞቹ ተቋማት መካፈል አለባቸው የሚለው ይመለሳል። ከዚህ በተጨማሪ ባለስልጣኑ የካፒታል ማርኬት ስልጠና ተቋም እያቋቋመ ነው። አሁን ላይ ከፍ ያለ የስልጠና ማኗል በማዘጋጀት ላይ እንገኛለን። ይህ ሲጠናቀቅ ፕሮግራሙን በይፋ አስተዋውቀን ወደ ስልጠና እንገባለን። ሲኤፍኤ ወደ ሀገር ውስጥ የማምጣቱም ሂደት የጥረቱ አካል ነው ሲሉ ገልጸዋል። የዩኤንዲፒ ፋይናንሻል ላብ አማካኝነት በኢትዮጵያ ለሚገኙ የዘርፉ ባለሙያዎች ስፖንሰርሺፕ እንደሚሰጥም ተገልጿል። ይህ ስኮላርሺፕ እነማንን ይመለከታል ሲል ቲክቫ ኢትዮጵያ በዩኤንዲፒ ፋይናንሻል ላብ ዳይሬክተር የሆኑትን ዳግማዊ ሽፈራውን ጠይቀው ነበረ። ዳይሬክተሯ በምላሻቸውም ይህ ስኮላርሺፕ በዘርፉ ልምድ ላላቸው የሚሰጥ ሲሆን ለምን ያህል ሰዎች እንዲሁም የብሩ መጠን ከመግለጽ ግን ተቆጥቧል። በጣም ትጋት የሚፈልግ ነው። ፈተናውን የማለፍ ምጣኔው 49 በመቶ ነው። ለዚህ ደግሞ የውጤቱ መጠን ከፍ ያለ እንዲሆን ልምድ ላላቸው ሰዎች እድሉን እንሰጣለን ሲሉ ነው ያስረዱን። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተከልኩ ባንኮች፣ ኢንሹራንሶች፣ የመንግስት ተቋማት እንዲሁም የዘርፉ ተዋናዮች ለሰራተኞቻቸው ይህን መሰል ስልጠና እንዲያመቻቹ ጥሪ አቅርበዋል። የሲኤፍኤ ሰርተፊኬት ዓለም አቀፍ የኢንቨስትመንት ገበያውን ለመቀላቀል የሚረዳ ነው ሲባል ኢትዮጵያ ካፒታል ማርኬት ማስተዋወቋን ተከትሎ ፍላጎቱ እንደሚጨምር ይታመናል። ይህንን ሰርተፊኬት ለማግኘት 3 ደረጃዎች ሲኖሩት ለማጠናቀቅ $4100 በላይ ይጠይቃል። ከዚህም በላይ 400 የጥናት ሰዓታት በየደረጃው ይፈልጋል ተብሎ ሲገለጽ ፈጣኑ የማጠናቀቂያ ጊዜ 2 ዓመት ነው። ውድ አድማጭ ተከታታዮቻችን ለዛሬ የነበሩ መረጃዎች ይህን ይመስሉ ነበረ። በመቀጠልም በወቅታዊ በሆኑ ጉዳዮች ላይ ዜናዎች እንድናቀርብላችሁ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን።